ሰላም ሰላም ውድ ማንሰራዊያን እንዴት ቆያችሁልን? በዛሬው የተሰሙ ክለባችን የመለከቱ በርከት ያሉ መረጃዎችን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለአዲሱ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነ ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ኤቭኒንግ ኒውስ ባወጣው ዘገባ መሰረት ማንቸስተር ዩናይትድ እንደ ሉዊስ ኤንሪኬ ወይም ቶማስ ቱሄል ያለ ትልቅ አሰልጣኝ ማምጣት ካልቻለ ማይክል ካሪክ እንደሚቆይ እርግጠኛ ናቸው። ቀድሞውንም ካሪክ ተመጣጣኝ ዋጋና የደጋፊዎች ተቀባይነት አለው። ካሪክ አሁን የሚያስፈልጉ የደ ቻምፒየንስ ሊግ መግባት ብቻ፣ ይህንን ካሳካ ለስራው ቀላል ምርጫ እሱ ነው ሲል ማንቸስተር ኤቭኒንግ ኒውስ ዘግቦታል። ሪያል ማድሪዶች ጥሩ ዋጋ ቀረበላቸው። በዚህ ክረምት የክለባችን ኢላማኑ ኤድዋርዶ ካማቪንጋን መሸጥ ይፈልጋሉ። ሌሎች የፕሪሚየር ሊግ ክለቦች አሁን ላይ ፈረንሳዩን አማካይ ለማስፈር ይፈልጋሉ ሲል ፋብሪዚዮ ሮማኖ ዘግቦታል። ሳሚ ሞክቤል ባወጣው ዘገባ መሰረት በአሁን ጊዜ አርሰናል ለሜልስ ዌስ ስኬል የሚቀርቡ ጥያቄዎችን ያዳምጣሉ። የአካባቢ ተጫዋቹ በሂሳባቸው ውስጥ ንጹህ ትርፍ ተብሎ ሊቆጠር ስለሚችል የስኬሊ ዝውውር የገንዘብ ድጋፍ ይሰጣቸዋል። ስለሆነም አርሰናሎች አሁን ለተጫዋቹን ለመሸጥ ፍላጎት አላቸው ብለዋል። በካርሎስ ባሌባ ወኪልና በማንቸስተር መካከል የተደረጉ ውይይቶች በጣም ጥሩ ሆኗል። ወጣቱ የብራይተን አማካይ ተጫዋች ወደ ኦልድ ትራፎርድ ለመዘዋወር ጓጉቷል። ብራይተኖች በመንገዱ ላይ እንቅፋት እንደሚሆን አይጠበቅም። የሚጠይቀው ዋጋ ካለፈው ክረምት የበለጠ ምክንያታዊ መሆን አለበት። ዩናይትድ ልክ እንደ ማቲያስ ኩኛም ፈጣን ስምምነት ማድረግ ይፈልጋል ሲል ትራንስፈር ታይም ዘግቦታል። ፒኤስጂዎች በክረምት የዝውውር መስኮት ብሩኖ ፈርናንዴዝን ለማስፈረም በጣም ፍላጎት አላቸው። መናሉ ያሰትና ለፈርናንዴዝ አንድ ነገር ለማቅረብ ዝግጁ ናቸው ሲል ካውት ኦፍ ሳይድ ዘግቦታል። ቲም ቶልክ ባወጣው ዘገባ መሰረት ማንቸስተር ለኢንተር ሚላኑ የሁለገብ ተከላካይ ዴንዘል ዱምፍሪስ ዝውውር ከተዘጋጁ 4 ፕሪሚየር ሊግ ክለቦች መካከል አንዱ የ25 ሚሊዮን ዩሮ የመልቀቂያ ውል እንዳለውም ታውቋል። ኮቢ ማይኖ አዲሱ ለመፈረም ከጫፍ ደርሶ ለፊት የማይነካ ተጫዋች ተደርጎ ሚታይል። ካፒቴን ብሩኖ ፈርናንዴዝ ማቲያስ ፈርናንዴዝ የረጅም ጊዜ ተተኪ ሊሆን እንደሚችል ቢመክርም ከማንቸስተር የሚጠብቅ ፉክክር አለባቸውም ተብሏል። ዩናይትዶች ኤሊዮት አንደርሰን አማዱ ኦናናንም በዝርዝራቸው ውስጥ አካተውታል ተብለዋል። ኒውካስትሎች ወደ አውሮፓ ውድድር መመለስ ካልቻሉ ተያዥ የገንዘብ ጥቅማጥቅሞችን ካጡ 2026/27 ውድድር ዘመን ቡድናቸውን ለማጠናከር ቢያንስ አንድ ወይም ምናልባት 2 ውድ ንብረቶቻቸውን ለመሸጥ እንደሚፈልጉ ተነግሯል። ከምርቶች መካከል ሳንድሮ ቶናሌ፣ አንቶኒ ጎርደን፣ ቡርኖ ጉማሬሽ እና ቲኖ ሊቭራሜንቶ ይገኛል። ተጫዋቾች ቀድሞውኑ የፕሪሚየር ሊግ ክለቦች ፍላጎትን እየሳቡ ነው ሲል ሳሚ ሞክቤል በቢሲ ስፖርት ላይ ዘግቦታል። ማንቸስተር ዩናይትድ ለኤሊዮት አንደርሰን አማራጭ ሆኖ የሚችል የአስቶን ቪላውን አማካይ አማዱ ኦናናን መመልከት ጀምሯል ተብሏል። ሪያን ጊግስ ስለ ግብ ጠባቂው ሴኔ ላሜንስ ማንም አያወራም ብሏል። ብዙውን ጊዜ ምርጥ ግብ ጠባቂ ስለነሱ አይነገርም፣ ስህተት ሲሰሩ ብቻ ነው የሚወራው። ስራቸውን ብቻ ይቀጥላሉ። ይህ ግብ ጠባቂ ለአመታት እዚያ የቆየ ይመስላል። ሊሰጠው የሚችለው ትልቁ ነገር ምስጋና ብቻ ነው ብሏል። ማንቸስተር ዩናይትድ ቺዶ ኦቢን በዚህ ክረምት በውሰት እንደሚለቅ ይጠበቃል። ወደ አውሮፓ ክለብ መዘዋወር በእድገት ውስጥ እንደ ምርጥ ቀጣይ እርምጃ ይቆጠራል። ምንም እንኳን አመቃቀም ቢኖርም የ18 ዓመቶች እስካሁን በተከታታይ የመጀመሪያ ቡድን ሚና ዝግጁ እንደሆነ አይቆጠርም። የውድድር ዘመኑ ከዋናው ቡድን ውጭ መቆየቱ እድገቱን ሊያፋጥ ይችላል ተብሏል። ቻምፒዮንሺፕ ከፍተኛ ደረጃ የሰጣቸው ወጣቶች በውሰት የሚሄዱበት ቦታ፣ ነገር ግን ኦቢ በዓለም ላይ ካሉት በጣም አካላዊ ፍላጎት በሚፈልጉ ሊጎች በአንዱ ለመጫወት ዝግጁ አይመስልም። እንደ ኤርዲቪዚ ላሉ አካላዊ ፍላጎት ሌላቸው ክለቦች ሊላክ ይችላል ሲል ማንቸስተር ኢቭኒንግ ኒውስ ዘግቦታል። ለክለባችን እጅጉን ቅርብ የሆነው ቤን ጃኮብስ በክለባችን ዙሪያ አሁናዊ እውነተኛ መረጃዎች ነው ይዞ ወጥቷል። ቤን ጃኮብስ ማንቸስተር አሁን ሞርጋን ሮጀርስ የተከታተለው በማይክል ካሪክ እና በጄሰን ዊልኮክስ ይደነቃል። ሞርጋን ሮጀርስ በዚህ ክረምት ከአስቶን ቪላ ሊለቅ ይችላል። ምንም እንኳን ለቻምፒየንስ ሊግ ብቁ ቢሆንም ብሏል። ከመጋረጃ በስተጀርባ ዩናይትዶች ነገሮችን ለመሸፈን መሞከር ስለሚፈልጉ በሚዲያ ላይ ያልተነገረ ብዙ ነገር አለ ሲል ቤን ጃኮብስ ተናግሯል። ስለ አሰልጣኝ ቅጥር የጠየቀው ቤን ጃኮብስ ዩናይትድ ማድረግ የሚፈልገው የመጨረሻው ነገር ለእኔ ምክንያትና ብልህነት ነው። በጣም ይፋዊ ሂደት ማስኬድ ሲሆን የግለስ መማይም ኤራ ኦንላይን ቃለመጠይቅ እያደረጉ ወይም ከሉዊስ ኤንሪኬ ጋር መገናኘት ነው። ምክንያቱም ያ ለማይክል ካሪክም ተስፋ ሊያስኮ ይችላል። ከሌሎች እጩዎች ጋር ውይይቶች አይደረጉም ማለት አይደለም ብለዋል። ማጓሪ ወደፊት ህይወቱን ሲወስን አዲስ ተከላካይ ይመጣል ወይ የሚለው ጥያቄ ጠይቀው ቤን ጃኮብስ አይመጣም አልልም፣ ምክንያቱም ሽግ ላይ ናቸው። ስለዚህ የማል ተከላካይ ፊርማ በማጓየር ቆይታ ላይ አይንጠለጠልም ሲል መልሷል። ዩናይትድ ስለ ሽሎቴርበርግ ስላለ ሁኔታ ንቁ ነው፣ ነገር ግን ተጫዋቹ በዶርትመንድ አዲስ ውል መፈረሙ ላይ የተመሰረተ ነው። የተጫዋቹ ካምፕ ሌሎች ክለቦችን ለአዲስ ስምምነት እየጠቀማቸው እንደሆነ ወይም በዝውውር ላይ እውነተኛ ፍላጎት እንዳለ ግልጽ አይደለም። ተጫዋቹ ለዝውውር ከቀረበ ለማንቸስተር ዩናይትድ እውነተኛ እድል ሊሆን ይችላል ብሎም ስቲለር አሁን ለክለቡ የመሃል ሜዳ ኢላማ ዝርዝር ውስጥ ይገኛል። ነገር ግን ክለቡ ፕሪሚየር ሊግ የተረጋጉ ተጫዋቾችን የምረጥ እድሉ ሰፊ ይመስላል። አሁንም እድል ሊሆን ይችላል። ስቱትጋርት ተጫዋቹ የመልቀቂያ አንቀጽ የመሻር አማራጭ እንዳለው
እንዳንረሳም ብሎ ማንቸስተር ዩናይትድ አንደርሰን ማግኘት እንደማይችልና ለሳንድሮ ቶናሊ ትልቅ ጥያቄ ማቅረብ እንደማይፈልግ በትክክል ከተረዳን ባሌባ በድንገት በሚያዝያ ወር መጨረሻ ወይም በግንቦት መጀመሪያ ላይ እንደ ትልቅ ኢላማ ሆኖ ይችላል። ማንቸስተር ዩናይትድ ባለፈው ክረምት ባሌባን ይፈልግ ነበር። አሁን ላይ ፍላጎታቸው 50-50 ሆኗል። ክለቡ የተጫዋቹን ጉልበትን ከማይኑ ጋር ያለውን እምቅ ጥምረት ይናፍቃል። ነገር ግን በአሁን ጊዜ ምንም ዋጋ አልወጣለትም ሲል ይናገራል። ቤን ጃኮብስ በመሃል ሜዳ ላይ ሞሽ ጠይቆ እንዲህ ሲል ይመልሳል። ቶናሊ ውድ ነው። ኤሊዮት አንደርሰን ከቶናሊ ቀድማል። አዳም ዋርተን ከኮቢ ማይኖ ጋር በጣም ተመሳሳይ ነው። በዌስትሃም እንደ ማቲያስ ፈርናንዴዝ ያለ ተጫዋች በእርግጠኝነት እየተፈለገ ነው ብሎ ቀደም ሲል ሩበን ኔቬስን ተመልክቷል። ነገር ግን የአጭር ጊዜ እድል ሰጭነት ነበር። ስለዚህ በዝርዝር ውስጥ የለም። በጆዋ ጎሜዝ ላይ በጥር ወርም በግልጽነት ወይተን ስለ ብሩኖ ጉማሬሽ የጠየቀው ቤን ጃኮብስ እድሜው ከተጫዋቹ ጋር የሚጋጭ አንድ ነገር ነው። ከዚያ በተጨማሪ የኒውካስትል ዋጋ አሁንም በጣም ከፍተኛ ነው ብለም ዩናይትድ ከብሩኖ ጉማሬሽ ካምፕ ጋር ስብሰባ አድርጓል። ነገር ግን እዚያ ውድድር ላይ እንደሚሳተፈው የሚጠቁሙ አስተያየቶች ረገድ ሌላ ምንም ነገር አላመጣም። ቶናሊ የሚመስል ነገር አይደለም። ቶናሊ ከኤሊዮት አንደርሰን ትንሽ በእድሜ ይበልጣል። በገንዘብ ጉዳይ ዝቅተኛ ዋጋ እንዳለው ይታያል። በማንቸስተር ሲቲ ወይም በማንቸስተር እና በኖቲንግሃም ፎረስት መካከል በኤሊዮት አንደርሰን ጉዳይ ላይ የክለብ ድርድር አልተደረገም። ሁለቱም ክለቦች ዋጋ ጭማሪ ቢከሰት ከዓለም ዋንጫው ፊት ስምምነቱን ማጠናቀቅ ይፈልጋሉ። ማሪናኪስ ፎረስት በዚህ ሁኔታ ተጫዋቹን ማቆየት ይፈልጋሉ ሲል ቤን ጃኮብስ መረጃውን ቋጭተዋል። ሞርጋን ሮጀርስ በዚህ ክረምት የዝውውር መስኮት በክለባችን አርሰናል፣ ቼልሲ እና በፓሪስ ሰንት ጀርሜን ተፈለገ ነው። ወደ 100 ሚሊዮን ፓውንድ የሚጠጋ ዋጋ አለው። ሮጀርስ የፕሪሚየር ሊጉን በጣም ተፈላጊ ተጫዋች ነው የሚጠበቃል። አራቱም ክለቦች ሮጀርስን ለመግዛት ወቅቷል። ዋጋ ወደ 100 ሚሊዮን ፓውንድ ይጠጋል። አስቶን ቪላ የሚጠይቀው ክፍያ ከ80 ሚሊዮን ፓውንድ በላይ እና የጨረታ ጦርነት ከተፈጠረ ዋጋ ወደ 90 ሚሊዮን ፓውንድ ከፍ ይችላል ሲል ቴሌግራፍ ዘግቦታል። ዴቪድ ደህያ ስለ ቀድሞ ቡድን አጋሩ ማይከል ካሪክ እንዲህ ሲል ይናገራል። እሱ የማይታመን ስራ እየሰራ ነው። ብዙ ጨዋታዎችን እያሸነፈ ነው። በጥሩ ሁኔታ የተጫወተ ነው። የቻምፒየንስ ሊግ ቦታ እንደሚያገኙ ተስፋ አደርጋለሁ። ዩናይትድ ለዋንጫ ውድድር በከፍተኛ ቦታዎች ላይ በቀጣይ ዓመታት መወዳደር ይችላል ሲል ተናግረዋል። ማንቸስተር ዩናይትድ አዲሱ ኬቨን ዴ ብሩይነ ኪስ ስሚትን ለማስፈረም የሚደረገው ፉክክር ላይ ነው። ኤዜድ አልካማሪ ተጫዋቹን ለመሸጥ እስከ 50 ሚሊዮን ዩሮ ይፈልጋሉ ሲል ኤክራም ኮኖር ዘግቦታል። ማንቸስተር ዩናይትድ አዲሱን ስታዲየም 100 ሺህ መቀመጫ ያለው ኦልድ ትራፎርድ ፕሮጀክት በግል እንደሚደግፍ አድርጓል። ስምምነቱን ለማጠናቀቅ ከሚችሉ ባለሀብቶች ጋር ቀጣይ አዎንታዊ ውይይቶች ይካሄዳሉ ሲል ማንቸስተር ኢቭኒንግ ኒውስ ዘግቦታል። ስፖርት ዊትነስ ባወጣው ዘገባ መሰረት ጆርጌ ሜንዴዝ በዚህ ክረምት ማኑኤል ኡጋርቴ እንዲወጣ ለማድረግ በንቃት እየሰራ ነው። ምክንያቱም ኡራጋዊ በማይክል ካሪክ ስር ጨዋታ ጊዜ ለማግኘት ሲቸገርና ከኦልድ ትራፎርድ እንደሚለቅ ይጠበቃል። ናፖሊ ኡጋርቴን የተካተል ነበር። ነገር ግን በጥር ወር ለማግዛት የሞከሩትን የወልቭስን ጆአው ጎሜዝን ለማስፈረም ይበልጥ ትኩረት እያደረጉ ይመስላል። እና ወልቭስ ከሊጉ ከወረደ ጎሜዝን በቀናሽ ማግኘት ይችላሉም ሲል ዘግቦታል። ብሩኖ ፈርናንዴዝ የክረምት የዝውውር መስኮት ከመድረሱ በፊት የመሃል ሜዳውን ለማጠናከር ኢንቨስትመንት የሚደረግበትን መንገድ አስደስቷል ተባለ። የሆነ ምንም ፍላጎት የለውም። ስለዚህ መልቀቅ ለሱ ትልቅ አስገራሚ ነገር ነው ተብሎ ዩናይትድ ወደ ቻምፒየንስ ሊያመለስ ተዘጋጅቶ እናም ጥቂት ተጨማሪ ምርጥ ፈራሚዎችን በማምጣት የፕሪሚየር ሊግ ዋንጫ ሊያነሳ ይችላል። ስለዚህ በሚወደው ከተማ ማንቸስተር ውስጥ ለመቆየት እያሰበ ነው ተብሎ አንድ ተጫዋች በአንድ ክለብ ውስጥ ምን ያህል የተረጋጋ እንደሆነ ብዙ ጊዜ ችላ ይባላል። ነገር ግን በጣም አስፈላጊው ነገር የፈርናንዴዝ ቤት ማንቸስተርን ትወዳለች እና ባለፈው ዓመት በክርክር በሚደረግበት ጊዜ የወደፊት ህይወታቸው በዩናይትድ እንደነበር የነገረችው እሷ ነች። ስለዚህ ብሩኖ ፈርናንዴዝ በዚህ ክረምት በማንቸስተር ይቆያል ሲል ማንቸስተር ኢቭኒንግ ኒውስ ዘግቦታል። ስቴቨን ሬልስተን ካሪክ እስከ ዓመቱ መጨረሻ ድረስ ጥሩ ውጤት ማስመዝገቡ ከቀጠለ ሹመቱ ይጠበቃል ሲል ተናገረ። የማንቸስተር ኢቭኒንግ ኒውስ ዘጋቢ ብዙ ደጋፊዎች ተመሳሳይ አስተያየት ይኖራቸዋል። ካሪክ ከጥር ወር ጀምሮ አስደናቂ ስራ ሰርቷል። ከ10 ጨዋታዎች 7 ጨዋታዎችን አሸንፏል። እናም በዚህ ክረምት በቋሚነት ቦታውን ለመያዝ ግንባር ቀደሙ ነው። ዩናይትድ ምንጮች ስራው ማን እንደሚያገኝ ለመወሰን ጥልቅ ሂደት ውስጥ እየገቡ መሆኑን ጠቁሟል። ነገር ግን በአመራር ገበያ ላይ ሌላ አስደናቂና ሊደረስበት የሚችል አማራጭ የለም። ከፍተኛ አሰልጣኝ ካለ ዩናይትድ ያንን እጩ ለማምጣት ጥረት ማድረግ አለበት። ጁሊያን ናግልስማን ሉዊስ ኤንሪኬ በትላልቅ የአውሮፓ ክለቦች የተረጋገጠ ሪካርድ አላቸው። በዩናይትድ ይደነቃሉ። ነገር ግን ናግልስማን በዚህ ክረምት በዓለም ዋንጫው ጀርመን ያሰለጥናል። እናም ኤንሪኬ በፓሪስ አዲስ ውል እንደሚፈርም ይጠበቃል። ግላስነር አይሮላ በፓላስና ቦርነማውዝ ጥሩ ታስመዝግቧል። ነገር ዩናይትድን ማስተዳደር ሌላ ደረጃ ነው። ካሪክ ቀድሞ ነው በእጩ ውስጥ ነው። እናም እሱ መምራት እንደሚችል እያረጋገጠ ነው። ተጫዋቾቹ ለስራው ይደግፉታል። እናም ናግልስማን ኤንሪኬ የሚያገኝ ከሆነ የቻምፒየንስ ሊግ እግር ኳስን ካረጋገጠ ማይክል ካሪክ ስራውን ማግኘት አለበት ሲል ተናግሯል።
ማንቸስተር ዩናይትድ የስቱትጋርቱን ኮከብ አንጄሎ ቲነርን ከክረምት የዝውውር መስኮት በፊት እንደ እውነተኛ የመሃል ሜዳ አማራጭ ለእይታ አውጥቶት ተባለ። ምንጮች ለቲም ቶክ እንዳረጋገጡት ጀርመን ተጫዋች በ2026 ክረምት ትልቅ ዝውውር እንደሚያደርግ አረጋግጧል። ስቲለር ለማንቸስተር የቅጥር ቡድን እንግዳ አይደለም። የአምስት ዓመት ተጫዋች ለረጅም ጊዜ በራዳራቸው ላይ ቆይቷል። በጥር 2025 ከስቱትጋርት ጋር ኮንትራት ከመፈረሙ በፊት በክለቦች በጉት ይጠበቅ ነበር። አሁን በክረምት ዝውውር የመልቀቅ ዕድሉ እየጨመረ መምጣቱ ዩናይትድ እንደገና ወደ ዝውውሩ ተቀላቅሏል ተብሏል። የጀርመን ምንጮች እንደሚያሳዩት ስቱትጋርት ለመሸጥ ክፍት ነው። የመጀመሪያ ግምት ወደ 50 ሚሊዮን ፓውንድ አካባቢ ነው። ሆኖም ምንጮች ባነሰ ዋጋ ሊገኝ እንደሚችል ጠቁሟል። ስቲለር በ2005 ከጀርመኑ ቡድን ለመልቀቅ ፈቃደኛ ሰውን በመቅረት የጁሊያን ናግልስማን የዓለም ዋንጫ እቅዶች ውስጥ ቦታውን ለማስጠበቅ መርጧል። ይህ ውሳኔ ፍሬያማ ይመስላል። አማካይ ተጫዋቹ አሁን ለምርጫ በጡረታ ይገኛል ተብሏል። ይህ ግን በትክክለኛ መንገድ ላይ ያለ ካምፑ ቀጣይ እርምጃዎችን ማሰስ ጀምሯል። ዩናይትድ በውይይቱ ላይ በጥብቅ ተመልሷል ተብሏል። የዩናይትድ ቅጥር ኃላፊ ክሪስቶፈር ፊቬል የተጫዋቹ ጠንካራ አድናቂ ነው ይታመናል። እናም ስለ ስቲለር ሰፊ እውቀት አለው። ይህም ዩናይትድ ለዋና የማህል ሜዳ ማሻሻያ ሲዘጋጅ ተፈጥሯዊ እጩ ያደርገዋል ተብሏል። ቀደም ሲል እንደተገለጸው ዩናይትድ በዚህ ክረምት ሁለት የመሃል ሜዳ ተተኪዎች ኢላማ ያደረገ ነው። ካዜሚሮን የሚልክ ይጠበቃል። ማኑኤል ኡጋርቴ ሊለቅ ይችላል። ይህም ከፍተኛ ክፍተቶችን እንዲሞላ ያደርጋል ተብሏል። በርካታ ስሞች አሁኑ ግምት ውስጥ ይገባሉ። ካርሎስ ባሌባ፣ አዳም ዋርታ፣ ኤሊዮት አንደርሰን በስፋት ክትትል ይደረግባቸዋል። እንደ ወልቭስ ጆዋ ጎሜዝ እና የበርንማውዙ ዲዮታይል አራምስና አሌክስ ስኮት ያሉ ተጫዋቾችም ከተገመገሙት መካከል ናቸው ተብሏል። ዩናይትድ በመላው አውሮፓ መረባቸውን እየጣሉ እና ስቲለር በተለይም ጠንካራ አማራጭ ሆኖ ብቅ ያለ ሲሆን በዚህ ሁኔታ ላይ ዩናይትድ ቀዳሚ ምርጫው ተብሎ ታስቧል። ሊቨርፑል ረጅም ጊዜ አድናቂዎች ናቸው። ኒውካስል ዩናይትድም ደግሞ ጓጉተዋል ተብሎም ይገምታል። ሳንድሮ ቶናሊ የወደፊት ዕጣ ፈንታን በተመለከተ እርግጠኛ ባለመሆናቸው አሁን ላይ ስትገር የተመለከቱት ነው ተብሏል። ብዙ ክለቦች የተመለከቱ ሲሆን ስቱትጋርት ለሽያጭ ክፍት መሆናቸውን ወሳኝ ነው። ስቲለር በገበያው ላይ ካሉት በጣም አስደሳች የመሃል ሜዳ ስሞች አንዱ ሲሆን በማንቸስተር እይታ ውስጥ ጠንካራ ተጫዋች ለመሆን አሁን ላይ ዝግጁም ነው ተብለዋል። ማንቸስተር ዩናይትዶች የክሪስታል ፓላሱን ኮከብ አዳም ዋርተንን ሊያስፈርሙ ይችላል ሲባል ፋብሪዚዮ ሮማኖ ደግሞ ማንቸስተር ሲቲ ለኤሊዮት አንደርሰን ዝውውር ስምምነት ላይ መድረሱ ከእውነት የራቀ ነው አለ። የኖቲንግሃም ፎረስቱ ኮከብ አንደርሰን በዚህ ክረምት የመሃል ሜዳ ማሻሻያ እቅድ ሲያወጡ የማንቸስተር ዋና ኢላማ ነው። ማንቸስተር ዩናይትድ ከካዜሚሮና ከማኑኤል ኡጋርቴ ጋር እንደሚለያይ ሲጠበቅ ሁለት አዳዲስ የመሃል ሜዳ ተጫዋቾች ይፈልጋል። አንደርሰን ዩናይትድ ቁጥር አንድ ምርጫ ቢሆንም ዩናይትድ ዋርተንን፣ ሳንድሮ ቶኔል፣ ካርሎስ ባሌባ እና ቡርኖ ጉማሬሽን እንደ ኢላማ ይዟቸዋል ተብሎ ቶክ ስፖርት እንደዘገበው እንደ አንደርሰንና ዋርተን ባሉ ተጫዋች ላይ ፍላጎት እንዳለ የሚወራወር ዩናይትድ የመሃል ሜዳ ፍላጎት ላይ ወቅታዊ መረጃ ቀርቧል። አንደርሰን ዩናይትድ እና የሲቲ ዋና ኢላማ ነው ይነገራል። ሁለቱም ክለቦች ከተጫዋቹ ቡድን ጋር ውይይት አድርጓል። ፎረስት 100 ሚሊዮን ፓውንድ የተገመተውን አንደርሰንም በተመለከተ ምንም አይነት መደበኛ ጥያቄ እስካሁን አልተቀበለም። ነገር ግን ከዓለም ዋንጫ በፊት ጥያቄዎችን ለመቀበል ዝግጁ ናቸው ተብሎ ዩናይትድ ዋርተንን ቢያደንቅም ዋርተን ግን ከኮቢ ማይኑ ጋር በጣም ተመሳሳይ እንደሆነ ይሰማቸዋል። የ70 ሚሊዮን ፓውንድ ዝውውርን ከማድረግ ለአንደርሰን ቅድሚያ ይሰጣሉ ተብሏል። ኤኒዮስ አንደርሰን ከቶና የተሻለ ዋጋ ያለው እንደሆነ ይሰማቸዋል። የማንቸስተር ኢቭኒንግ ኒውስ ዘገባ በቅርቡ ሲቲ ለአንደርሰን የሚደረገውን ውድድር ለማሸነፍ የ65 ሚሊዮን ፓውንድ ጥያቄ ለማቅረብ ዝግጁ ነው ብሎ ነበር። ነገር ግን ሮማኖ በዩቲዩብ ቻናል ላይ እንዲህ ሲል ይናገራል። ማንቸስተር ሲቲ በዚህ ስምምነት ላይ በጣም በቁም ነገር እየሰራ ነው። ከተጫዋቹ ካምፕ ጋር እየተነጋገሩ ነው። ነገር ግን ስምምነት ተከናወነ የሚለውን በተመለከተ አሁንም ከማንኛውም ክለብ ጋር ምንም የተደረገው የተወሰነ ነገር የለም። በክፍያም ቢሆን በማንቸስተር ሲቲና በኖቲንግሃም ፎረስት መካከል አክብሮት ስላለ ምንም ነገር እስካሁን አልተካሄደም። የምትሰሙት ዋጋ የተጫዋቹ እውነተኛ ዋጋ እንደሚሆን ዋስትና አይሰጥም። የኖቲንግሃም ፎረስትና የማሪና ኪስ ቤተሰብ ለማንቸስተር ሲቲና ሌሎች ፍላጎት ላላቸው ክለቦች የሚነገሩት ነገር የተመሰረተ ነው። ማንቸስተር ሲቲ በዚህ ጉዳይ ለወራት ሲሰራ ቆይቷል። ማንቸስተር ዩናይትድ ለሁኔታው ትኩረት ሰጥቷል። ማንቸስተር ዩናይትድ በውይይቱ ውስጥ ለመሆን መሞከር ይፈልጋል ብሏል። ረቡዕ ዕለት ለአንደርሰን ምንም ስምምነት እንዳልተደረገ አረጋግጠናል። ምክንያቱም ፎረስት፣ ዩናይትድ እና ሲቲ ወደ ጨረታ ጦርነት እንዲገቡ አሁንም ይፈልጋሉ ሲል ፋብሪዚዮ ሮማኖ ተናግረዋል። ውድ ቤተሰቦች ለዛሬ በሩ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።